ከዛ በፊት ግን የብሌን ድምጽ መስማት ፈልጋለሁ። በድጋሚ ታገተች። አደይ ናኦል እጅ ላይ ገብታለች። በቀላሉ እሺ እንዲሉት እያደረገ ናኦል ለአረቦች ለመሸጥ ያዘጋጃቸው 2 ሴቶች እንደሚያስፈልጉት ተደውሎ ስለተነገረው አደይን አታለው በድጋሚ ወደ ሊዲያ አምጥቷታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አደይ ሊዲያን ለማምጣት በሄደችበት ታግታለች። ናኦል ሴቶቹን እየሰበሰበ ከ30 በላይ ሴቶች እንደሚያስፈልጉትና የድሮ ፍቅረኛውን ለመመለስ የሚሰጠው ስጦታ ነው። ስለዚህ አደይን በቀላሉ ወደ ሊዲያ ለመቀላቀል ጊዜያት አልወሰዱበትም። አደይን አታሎ ወደዚህኛው መንደር አምጥቷታል። ኤላ በሆነ አጋጣሚ ወደነ ፍቅር ቤት ሄዶ ነበር። የሄደበትን ምክንያት የሆነ የተረገረው ነገር ነበር። አንድ ሴት ብቻ ሳይሆን 2 ሴት እንደሚያስፈልገው ተደውሎ ስለተነገረው ሄዶ አንድ ሴት ፈልጎ ማምጣት ስለነበረበት ያገኛት ነገር ግን አደይን ነበር። አደይ በዛ አጋጣሚ ስለ ናኦል የሰማችው አንዳንድ ነገርም ነበር። ፍቅርና ቤዛ ለናኦል ያወሩት አንዳንድ ነገር ነበር። ምን እንዳደረገ እንዲሁም ሊዲያን የወሰዳት እሱ እንደሆነ የሆነ መረጃም ሲያዳምጡ ከበር ላይ አዳምጣቸዋለች። አደይ በዛ አጋጣሚ ናኦልን ባገኘችው አጋጣሚ በሩን ዘግታ ፖሊስ ይመጣልኝ ከፖሊስ ካልመጣ ከቤት እንደማይወጣና እንዲሁም ለዴብና ለባርኮት እንደምትናገርበት ያስፈራራችሁ ነበር። ነገር ግን ይሄንን ነገር በአጋጣሚ ነበር የሄደው። አሁን ናኦል እንደፈለገው እዛ ቤት እየገባ የሚወጣበት ቤት ሳይሆን እየተፈራ ማለቴ እየተደበቀ እንዲሁም ሲወጣ ሲገባ ማንንም ባላየው መልኩ ነበር። ባለፈውም ለሊዲያ ቀሚስ የወሰደው ፍቅር ቀስ ብላ እንድትሰጠው በማድረግ ነበር። አሁንም እንደዛ ሊያደርግ ነበር። ሰው እንደሌለና እንዳለ አደይን አፋጦ ከጠየቃት በኋላ እሷን ይዞ ለመሄድ ነበር የመጣው። ከዛ ቤት ብዙዎቹ አንዳቸውን ይዞ ለመሄድ ነበር። ግን እንደድል ሆኖ አደይ በቀላሉ ለመታለል አንደኛ ስለሆነች እሱ እዟት መጥቷል ወደዚህ ቤት። ያ ናኦልን በጣም ተለምነዋለች። እባክህ ለምን እንደሚሸጣትና ምን እንዳደረገችው እንዴት በሴት ልጅ እንደሚጨክንና እህት የለውም እናት የለውም እያለች እየለመነችው ነበር። ይሄንን ነገር ግን ቁጭ አድርጎ ለምን ሴት እንደሚሸጥና ለምን ይሄንን ነገር ማድረግ እንደሚፈልግ ለሷ እየነገራት ነበር። ፍቅራት ፍቅረኛው እንዲሁም ደግሞ ለእናቱ ብላ ከአረብ ጋር እየሰራች ብር እያመጣች እናቱን ስታሳክምለት እንደነበረና እንዲሁም የሷን ውለታ ለመክፈል ሲቀጥል ደግሞ እናቱ በህይወት እንደሌለች የሷ አደራ ስላለብኝ ነው እሷ የማፈቅራትን የምወዳትን ሰው ለማግኘት እናንተ መሸጥ አለባችሁ እሷን ለማዳን ስለዚህ 30 ሴት እንደሚያስፈልገውና አረቡ ጋር ድርድር እንደገጠሙ ይነግራታል። ስለዚህ አንቺ በቀላሉ ስለተሸወድሽልኝና ነገር ግን አደይን እንዲሁም ደግሞ ፍቅርን ለዚህ ነገር እንዳሰባቸው ይነግራታል። ነገር ግን ይሄን ስራ ብዬ ያልኋቸው ሰዎች አንቺ በቀላሉ መስራት እንደምትፈልጊና ሀብታም መሆን እንደምትፈልጊ ስትነግረኝ እጅሽ መጣው ይላታል። ዲያያኔ አደይን ሲያወራት እሱ ስራ አለ በቀላሉ መቀየር እንዳለባቸው ለሁሉም ሲያወራቸው እሷ በጣም ጉጉት እንደነበራት ስላሳየችው ነው የወሰዳት። ነገር ግን ይሁን እንጂ ቀስ በቀስ የዛ ቤት ያሉ ሴቶችን በሙሉ አምጥቶ ለዛ ነገር እንደሚያውላቸው ይነግራታል። በተለይ ፍቅር ያለባት ስላለብኝ እሷንም ለዚህ ነገር አውላታለሁ እያለ ነው። ፍቅር ስራውን ባሰራም በኔ በኩል ብዙ ነገር አስደርጋኛለች። ስለዚህ እሷም አይቀርላትም አንድ ባንድ ከዛ ቤት ለምለም ብቻ እንደምታስቸግረው እንጂ ሁሉንም በቀላሉ እጁ እንደሚገቡ አስረግጦ ይነግራታል። ዛና ፍቅር ያወሩትን አደይ ሰምታለች። እሱ ዟት እንደሄደና እነሱም እንደሚያውቁ መረጃም እንዳላቸው ሰምታለች። ነገር ግን ለምን ለባርኮትና ለዴብ እንዳልተናገሩ በጣም ገርሟተኝ በቃ የሰማችውን ሰምታ ነበር ያለፈችው።
ዛና ፍቅር በስምምነት የተስማሙበት ናኦልን ለማሳዝ እየሞከሩ ነው። መረጃም አሰብስበዋለኝ። ይሄንን መረጃ ግን ቀድመው መስጠት ለሊዲያ ለማትረፍ ሳይሆን እነሱ ከናኦል ለመገላገል ነው የፈለጉት። ናኦል ከዚህ ቤት እንዳይመጣና የነሱን ስም እንዳይጠራ በክፉ ይፈልጋሉ። ቤዛ አደይን እንደፈለገች ለማዘዝና እንደፈለገች ለማረክ ተሞክራለች እና የሰው ባል እያማገጥሽ ነው በማለት ልትመታተት ተሞክራለች። ማለቴ ያው ከባርኮት ጋር ግንኙነት አለሽ ለማለት ነው። ቤዛ ባርኮትን ባትወደውም እዚህ ቤት እስካለች ድረስ ግን የቤት እመቤት እንደመሆን መጠን እያለች ለማዘዝ ተሞክራለች። ቤዛ ይሄን የምታረገው ግን ኤላን ፈልጋ እንጂ እዚህ ቤት ምንም አይነት ነገር እንደማትፈልግና ባርኮትን እንደማትወደው ብዙ ጊዜ ሊሊ ተናግራለች። ማለቴ ለምለም ላደይ ብዙ ነገር ነግራታለች ስለ ቤዛ አብሮ አደጋቸውና ለማግኘት ብላ ባርኮትን የምትጠቀምበት ሴት እንደሆነች ስለተነገራት ከዚህ በኋላ እንዳትናገሪኝ ብላታለች። አደይ በአሁን ሰዓት ማንንም ለመስማትም ሆነ ማንንም የሚቆጣትንም ለማስተናገድ ዝግጁ አልነበረችም። ዳይመንድም ፍቅር ትሆናለች ይላለኝ። ምክንያቱም የናኦል ጓደኛ ስለሆነች ፍቅር እጇ ይኖርበታልኝ። ስለዚህ ፍቅርን መጠየቅ አለብን ብለው ፍቅርን ከመንገድ አስቆመው ይጠይቋታል። እሷም እዚህ ተቀምጠው ከሚያውደለድሉ ሂደው ከናኦል ጋር ሊዲያን ይዘዋት ቢመጡ ብላ እዛው ላይ ነገሩን ፍርጥ ታደርገዋለች። ነገር ግን ይሄን ነገር ከስሬስ አልወሰዱትም እነ ኪንጎ። እሷ እዛው ላይ ነበረ እዚህ ከምታውደለድሉ ሄዳችሁ ለምን አታመጧትም? ለምንድነው እያወቀች እሷ እውነቱን ለወንድሞቿ ያልተናገረችው? ፍቅር ለነኪንጎ እውነቱን ተናግራለች። እዚህ ነገር እጇ ካለበት ግን ወንድሟም ሆነ ዴብ እንደማይለቋት ከዚህ በፊት ነግረዋታል። እሷ ግን ምንም አይነት ነገር እጇ እንደሌለበትና እንደማታቅ ነው የምትነግራቸው። ቤዛ ደውላ ለባርኮት የሆነ አዲስ ነገር እንዳለና ናኦልን ጠርጥረውት ለፖሊስ እንዳመለከቱ እና ወደ ቤት እንዲመጡና መረጃውን እንዲያዳምጡ ነግረዋቸው እና ባርኮት ወደ ቤት መጥተው መረጃውን ለማዳመጥ ይፈልጋሉ። በዚህ አጋጣሚ ቤዛ የያዘችው ሪከርድ አለ። ባለፈው እንዳያችሁት እያወራ እኔ ነኝ ያስኳት እንደውም ገድያታለሁ የሚል የተናገረውን ሪከርድ ታስደምጣቸዋለች። እንደገደላትና እሱ ጋር እንደነበረች። ስለዚህ ማን ነው እጁ ያለበት? ማለቴ ይሄንን መረጃ እሷ እንዴት ልታቅ ቻለች ብሎ ባርኮት ይጠይቃታል ቤዛን። እሷ ግን ዛሬ እንደሰማችና ዛሬ እንዳወቀች ትነግረዋለች። እውነቱን ከተናገረች እንዴት ዛሬ ትነግሩናላችሁ? ብዙ ቀን ካለፈ በኋላ ተብለው እንዳይጠየቁ ራሳቸውን ነፃ ለማውጣት ነበረ። ናኦልን አስዘው ራሳቸው ነፃ ወጥተው ለመኖር ነበር የፈለጉት። ነገር ግን ይሄንን ነገር ስትሰማ እየተንሿከከች ነበር ፍቅር ከበር የገባችው። ዴብ እሳት ለብሶ እሳት ጎርሶ ፍቅርን ይጠይቃታልኝ። ምክንያቱም እዚህ ቤት ያመጣችው ናኦልን ፍቅር እስከሆነች ድረስ በሚያደርጋት እያንዳንዱ ነገር ተጠያቂዋ ፍቅር እንደሆነች እሱም ወንድሟም ይነግራታል። ነግሬሻለሁ ፍቅር ከዚህ በፊት እጅሽ ካለበት አሳልፌ ነው የምሰጥሽ ብሏታል። አሁንም ድጋሜ እጅሽ ካለበት እባክሽ ወይም ደግሞ ወደ ቤቱ ሰጂን ይላታል። ፍቅር በእናቷ የማለች ምንም እንደማታቅና ምን እንደውም ደግሞ የናኦልን ቤትም እንደማታቅ ተመልሳለች። ነገር ግን የናኦል ቤት ተቃጥሏልኝ ለዛ ነው እዚህ መኖር ፈልጎ ነው ብለሽ አመጣሽው አንቺ እስከሆንሽ ድረስ ሊዲያን የት እንዳደረጋትም ታውቂያለሽ ብሎ ዴብ አንቋታል። ዴብ ሁሌም ከሷ ራስ የማይወርደው የሚጠረጥረው ነገር አለ። የናኦል ጓደኛ ናት። ስለዚህ በሚያደርጋቸው ነገሮች ሁሉ ተጠያቂ ናትኝ። ይሄንን ነገር ግን አላመነችበትም። እኔ የምጠየቀው ምንም እጅ የለም እያለችው ነው። ባርኮቴም ነግሯታል። እዚህ ነገር እጇን ካለበት አሳልፎ ለፖሊስ እንደሚሰጣት ነግሯት ነበር። ኤላና ሊሊ ስለ ሊዲያ ለማጣራት ወደ እነ ፍቅር ቤት ይመጣሉ። ስለ ሊዲያ ምን አዲስ ነገር አለ? እንዱስ ምን ያገኛችሁት ነገር አለ ብሎ ኤላ ይጠይቃል። ባርኮቴ ምንም እንዳልተገኘና አዲስ ነገር እንዳልሰሙ፣ ነገር ግን እነዚህ ሁለታቸው አዲስ ነገር አለ ብለው የጠረጠሩት እንደሆነና ናኦልን ስለዚህ እሱ ነው በቃ እየተጠረጠረ ያለው ይለዋል። ስለዚህ ፍቅር ስለምታውቀው ቤቱን ለምን አታሳየንምና ሊዱን አንፈልጋትም ይላለኝ ኤላ።
ፍቅር በዚህ አጋጣሚ በጣም ነበር የደነገጠችው። ያም ተነስቶ ፍቅር ስለሚላት ተናዳለች። ነገር ግን ጓደኛዋ እስከሆነ ድረስ እውነቱን ታውቃለች ብለው ሁሉም ጠርጥረዋታል። እዚህ ውስጥ ግን የቤዛ እጅም አለበት። ቤዛ እውነቱን ታውቃለች ከፍቅር ቀድማ። ነገር ግን ምንም የተናገረችው ነገር የለም። ሊሊን እንዲወስድላት ስለምትፈልግ አፌን በዳቦ ብላ ጸጥ ብላ ነበር። ነገር ግን የናኦል ነገር እየከፋ ሲመጣ ነገ ጧትም እነሱን መውሰዱን ስለማይቀር አስበው ነው ናኦልን ለፖሊስ ለመስጠት ያሰቡት። አደይን ለመፈለግ ወደ መኝታ ቤቷ ትሄዳለች። አደይን ጠርታ ለማዋራትና ያለውን ነገር ሼር ለማድረግ ፈልጋ ነበር። ነገር ግን ክላሷ በገባም የለችም፣ ኪችንም የለችም። አደይ መጠለፏንና ናኦል መውሰዱን የሚያቅሰው የለም። ለምለም ፈልጋ ስታጣት አደይ የት እንደሄደች እቤት ያሉትን ሴቶች ብትጠይቅም እቤት እንደሌለች ነግሯታል። እኛ ወተን ነበር፣ የት እንደሄደች አናቅም። በዚህን ሰዓት ፍቅርን ሁሉም ሰው እየጠረጠራት ነበር። ቤዛ ሳትቀር ፍቅርን ነበር ያፍጣ ያየቻት የነበረው። በዚህ አጋጣሚ ይሄን ነገር ደግሞ ሲሰማ ዴብ በጣም ልቡ ተሰበረ። ሊዲያ የለችም፣ አደይም የለችም። በቃ የሚገባበት ጠፍቶታል። ዴብ ጥያቄ ናኦል እዚህ ቤት መጥቶ ነበር የሚል ነበር። ነገር ግን እቤት ማንም ስላልነበረ አደይ የት እንደሄደች እንኳን የሚያቅሰው ስላልነበር የትሄድ የሚያቅሰውም የለም። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት በአደይ ድራማ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።